بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد السلام عليكم ورحمة الله تعالى وبركاته إن شاء الله تعالى زاري دقمون منا ما يتعلق بسوء الظن مطفو ጥርጣሬን በተመለከተ ነው መጥፎ ጥርጣሬ በጣም ጉዳት አለው ይጎዳል ያልሆነ ጥርጣሬዎች ያልሆነ አንተኖችን ማሳደር በጓደኛችን ላይ ሊሆን ይችላል በቤት ባለቤታችን ላይ ሊሆን ይችላል ሰውየው በባለቤቱ በሚስቱ ላይ ሊሆን ይችላል በልጆቹ ላይ ሊሆን ይችላል ብቻ ይሄ ብዙ ቦታ ላይ ጎጂ የሆነ ባህሪና ስነ ምግባር ነው አማኞች እንደ አይነት መጥፎ ጥርጣሬ ኖራቸው አይገባም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኢያኩም ወዘና ይላሉ ጥርጣሬን አስጠነቅቃችኋለሁ አው ኢህዳሩ ሱአዝኒ በተለይ ደግሞ መጥፎ ጥርጣሬን ተጠንቀቁ መጥፎ ጥርጣሬ ማለት ከወሬዎች ሁሉ በጣም ውሸትና ከእውነታ የራቀ ነገር ቢኖር መጥፎ ጥርጣሬ መጠራጠር ነው በማለት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ እዘን እንደው ሰዎችን ባልሆነ ነገር መጠራጠር በሰዎች ላይ ብቻም ሳይሆን ሰዎች በአላህ Subhanahu Wa Ta'ala ላይም ቢሆን መጥፎ ጥርጣሬ ማሳደር አስፈላጊ አይደለም እኛ የምንጠብቀው ነገር በአላህ መጥፎ ነገር ሳይሆን መልካም ነገር ነው አንድ ነገር ሰዎች ከጌታቸው ተስፋ የሚያረጉት ነገር የተሻለ ነገርና ጥሩ ነገር ነው መሆን ያለበት እንጂ እኔ እንደዚህ ነኝ በመጥፎ ነገር መጠበቅ እንዲህ አይነት ነገር ይመጣብኛል መከራ ይመጣብኛል ህመም ይመጣብኛል እንዲህ አይነት ስሜቶችን ማሳደር የለበትም ሰው አነ እንደ ظن عبدي بي ብሏል አላህ Subhanahu Wa Ta'ala እኔ ባሪያዬ በጠረጠረኝ ልክ ነኝ ባሪያዬ ጠረጠረኝ ቦታ ላይ ነኝ ብሏል አላህ Subhanahu Wa Ta'ala ስለዚህ የምንጠረጥረውና የምናስበው ነገር ጥሩ ነገር መሆን አለበት እንጂ ዝም ብሎ መጥፎን ጥርጣሬ ማጣደር አያስፈልግም يا ايها الذين امنوا اجتنبوا كثيرا من الظن ان بعض الظن اثم እናንተ አማኞች ሆይ በርካታ ጥርጣሬዎችን ያልሆኑ ጥርጣሬዎችን ራቁ መራቅ ይኖርባችኋል አትጠራጠሩ ተኒቡ كثيرا من الظن መጥፎ ጥርጣሬን በርካታ ጥርጣሬዎችን ራቁ ይላል አላህ በርካታ ጥርጣሬዎች ምክንያቱም የተወሰነው የጥርጣሬ ክፍል ወንጀል ስለሆነ ያ ወንጀል የሆነው ጥርጣሬ ለምሳሌ በአላህ Subhanahu Wa Ta'ala መጥፎ ነገር መጠራጠር እንደዚህ ይመጣብኛል እንደዚህ ነው የሚያረጋው አላህ ለኔ ጥሩ ነገር አያረግም እንዲህ አይነት ነገሮች ኑሮ አይገቡም አማኞች በአላህ ያላቸው ተስፋ የበለጠና ከፍ ያለ ነው መሆን ያለበት ከአላህ የሚጠብቁት ነገር ጥሩ ነገር ነው መሆን ያለ አማኝ እስከሆነ ድረስ ጌታውን እስከተገዛ ድረስ ጥሩ ነገር ነው እንደሚያገኝ ተስፋ ማድረግ ያለበት እንጂ እንደው መጥፎ ነገር ይመጣብኛል አይባልም ወሃከዛ በወንድሞቻቸውም ላይ ቢሆን ሰዎች መጥፎ ጥርጣሬ ማሳደር የለባቸውም ሰውየው ስለኔ እንደዚህ ነው የሚያደርገው ስለኔ ያለው ግምት እንደዚህ ነው እኔን አይወደኝም እንደዚህ አያረገኝም የሚል ቻንዱሁ መሰረተ ቢስ የሆኑ ወይ መሰረት የሌላቸውና መነሻ የሌላቸው ነገሮችን መጠራጠር አያስፈልግም ይሄ ጃሂልዮች ያላቸው በአላህ Subhanahu Wa Ta'ala ያለው ያላቸው ጥርጣሬ መጥፎ ነበር የظنون بالله ظن الجاهليه ይላል ጃሂላዊ ማህበረሰብ የሚጠረጥሩት አይነት ጥርጣሬ ነው በአላህ Subhanahu Wa Ta'ala የሚጠራጠሩት በጦርነት ላይም ቢሆን በተለያዩ ቦታዎች ላይ እኛ ሽንፈት ነው የሚያጋጥመን ነስር አናገኝም አንረዳም አንታገዝም እንዲህ አይነት ነገር መጥፎ ጥርጣሬ በአላህ Subhanahu Wa Ta'ala ያሳድራሉ ሙናፊቆች يظنون ويعذب الله المنافقين والمنافقات والمشركين والمشركات الظانين بالله ظن السوء ይላል በአላህ Subhanahu Wa Ta'ala መጥፎ ጥርጣሬ የሚጠረጥሩ በአላህ ላይ መጥፎ ጥርጣሬ የሚጠረጥሩ የሆኑ ይላቸዋል እነዛን ከሃዲዎችና ሙናፊቆች ናቸው በአላህ Subhanahu Wa Ta'ala ያልሆኑ ግምቶችን የሚያሳድሩት እንደዚህ እንደሆነው እንደዚህ ነው የሚመጣው አማኞች ነስራ ያገኙም አይረዱም አላህ ያግዛቸውም ከአላህ እርዳታ ያገኙ መሰል ነገሮችን ያረጋሉ ወሃከዛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ነው እንግዲህ ከእናንተ አማኞች ወይ ኢያኩም ወዘን አደራችሁን መጥፎ መጠራጠርን መራቅ ይኖርባችኋል ظن የሚባለው ነገር ጎጅና መጥፎ ባህሪ ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰውየው ባለቤቱን ተጠራጥሮ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ የተጠራጠረበት ያው ሱአዘን መጥፎ ጥርጣሬ ነው ያደረበት ምንም አይነት ምልክት አላየም ያየው ምልክት መረጃ የለውም ምን መጥፎ ጥርጣሬ ተጠራጥሮ መጥቶ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም ግን ያን ጥርጣሬ ምንም ቦታ አልሰጡትም ምንድን ነበር ያላቸው ባለቤቴ እነምራአቲ ወለደት ጉላማን አስወዳ ባለቤቴ ጥቁር ልጅ ነው የወለደችው ይላል ይሄን ያሰበው ምንድነው ሐሳቤው ይሄ ከሌላ ሊሆን ይችላል ብሎ ባለቤቱን እንደመጠራጠር ነው ሐሳቤው የአላህ መልእክተኛ ግን ጠየቁት እንደው አንተ ግመል የለህም ወይ ሲሉት አለ ግመሎች አሉኝ ብዙ ግመሎች አላቸው መልኳ ከለሮች ምን ይመስላል ሲላቸው ጥቁር ቀያዮች ናቸው አላቸው ከነሱ መካከል ሌላ ከለር ያለውና ጥቁርና ቅላት የቀላቀለ ያለው አለው ሲሏቸው ሲሉት አለ በርካታ አሉ እንዳውም አንድ አይደለም ተየት መጥቷል ብለህ ታስባለህ ሲሉት ምናልባትም የዘር ሐረግ ወስዶት ሊሆን ይችላል ከግመሎች መካከል እንዲህ አይነት ከለር ያለው ራቅ ያለም ቢሆን ሊኖር ይችላል ሲላቸው وهكذا ممكن ልጅህም عسى ان يكون نزعه عرق ልጅህም እኮ የሆነ የዘር ሐረግ ወስዶት ሊሆን ይችላል
በሷ በኩል ወይ ባንተ በኩል እንዲህ አይነት መልክ ያላቸው ሰዎች ሊኖሩ ይችላሉ። ከዛ መጥቶ ሊሆን ይችላል እንጂ እንደው አንተ ዝም ብለህ መልኩ እናንተን ስላልመሰለ አንተን ወይም እሷን ስላልመሰለ የኔ ልጅ አይደለም የሚለው ላይ ብቻ መግባት አይጠበቅብም ብለው ነብዩ ሰለላሁ ዐለይሂ ወሰለም በዚህ ልክ አሳምነውታል። ስለዚህ እንደው ሰው የሆነ ነገር ስላየ መጥፎ ጥርጣሬ ማሳደር በተቻለ መጠን መረጃዎች ግልጽ የሆኑ ነገሮች ወይም ጥሩ ነገሮች ግልጽ የሆኑ ነገሮች መረጃዎችን እስካላየ ድረስ ወዳልሆነ አቅጣጫ መሄድ ተገቢነት የለውም። የሰውየው ጥርጣሬ ኢዛ ሳአ ፊዕሉል መርኢ ሳአት ዙኑኑሁ ይላሉ። የሰውየው ስራው ሲከፋ ነው መጥፎ ጥርጣሬ የሚጠራጠረው ይላሉ። ኢዛ ሳአት ፊዕሉል መርኢ ሳአት ዙኑኑሁ ስራው መጥፎ ሲሆን የሰውየው ልጅ የሚጠራጠረው ነገር መጥፎ ነገር ይሆናል። የሚገርመው ነገር ከዛም በኋላ ወዳልሆነ አቅጣጫ ይገባል። ወሰደቀ ማ ያዕታዱሁ ሚን ተወሁሚ የለመደው መጠራጠርን መሰረተ ቢስ የሆነው ነገር እውነት ነው ብሎ ያስባል። በተወሁም የመጣውን እንዲሁም ደግሞ ዝም ብሎ ግምት ወህም ኸያል የመሳሰሉ ነገሮችን ብቻ የመጣው ነገር ሐቅ ነው የሚል ወደ ማለት ጥርጣሬና ግምት ውስጥ ይገባል ይላል ሻዒሩ። ስለዚህ መጥፎ መጠራጠር መጥፎ ጥርጣሬ ማሳደር ብዙ ነገሮችን ያበላሻል። አንደኛ አላህ ጋር ያለው ተስፋችን መጥፎ ይሆንና የሟጠጥና ተስፋ ወደ መቁረጥ እንገባለን። እኔ ምንም ፋይዳ የለኝም አላህ ዘንዳም ቦታ የለኝም እንደዚሁ እንዲህ ነው ካለ ምናልባትም በዛው ልክ አላህ Subhanahu Wa Ta'ala የወረደና አላህ የራቀ የሚሆንበት ሁኔታ ሊኖር ይችላል። እንዲሁም ደግሞ ቤት በተለይ በሰብ ላይ ባልና ሚስቶች ላይ ደግሞ በጣም መተማመን ያለበት ነገር ቢኖር በጣም ሊታመኑ የሚገባው ባልና ሚስቶች ናቸው። መጥፎ ጥርጣሬ ካለ ባልሆነ ነገር የምትጠራጠረው ከሆነ እሱ ባልሆነ ነገር የሚጠራጠረት ከሆነ መረጃ ምንም በሌለው ነገር ብዙ ጥርጣሬዎች ውስጥ የሚገቡ ከሆነ የመጨረሻው የሚሆነው ይሄ ጥርጣሬው አድጎ ከፍ ብሎ በእነሱ መካከል ያለው መግባባት አላቃ በመካከላቸው ያለው መዋደድ መፋቀርና መመካከር የሚባለው ነገር እየመነመነ የመጨረሻ ላይ ዛራቸው ወደ መፍረስና ወደ መለያየት የሚመጡበት ሁኔታ ይኖራል። ምንም መሰረት በሌለው ነገር ጥፋት በሌለው ነገር በሰብን መበተን ሁሉ የሚፈጠርበት ሁኔታ ይኖራል ማለት ነው። ምክንያቱም ይሄ ሁሉ ምንድነው አንዳንድ ጊዜ ሰዎች ተጣልተው ሲታይ ጉዳዩ እዚህ ግባ የሚባል ወይም ደግሞ የሚጨበጥ ነገር ላይኖር ይችላል። ምንድነው የሚሆነው አብዛኛው ተወሁም ወይም ጥርጣሬ ሱአል ظن መጥፎ ጥርጣሬና አለመተማመን ይሆናል። አላህ Subhanahu Wa Ta'ala ባልና ሚስቶችን ሲያቀናጃቸው ወይም ደግሞ ሲያገናኛቸው መካከላቸው ውደታና መሐባ መተዛዘን መዋደድ መፋቀር መግባባት አድርጎላቸዋል። ያን አላህ Subhanahu Wa Ta'ala በኒካህ ምክንያት በጋብቻ ምክንያት ያመጣውን ሚስጥር ያመጣውን ትልቅ ነገር መዋደድ መግባባት መተዛዘን የሚባለው ነገር መጥፎ ጥርጣሬ በቀላሉ ያፈርሰዋል ወይም ደግሞ ያስወግደዋል። አማኝ በባለቤቱም ይሁን በባለቤቷም ይሁን በጓደኛውም ይሁን በጀማዓውም ይሁን በተለያዩ ሁኔታዎች ላይ በሙስሊም ወንድሙ ላይ የሆነ ነገር ጥርጣሬ ማሳደር የለበትም። ግልጽ የሆነ መረጃና ግልጽ የሆነ ደሊል እስካላገኘ ድረስ መጥፎ ጥርጣሬ ሰዎችን ያበላሻል ያጠፋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እህደሩ ሱአል ظن መጥፎ ጥርጣሬን ተጠንቀቁ ራቁ አትጠራጠሩ ያልሆነ ጥርጣሬ ሱአል ظن ኖርባቸው አይገባም። فإن سوء الظن أكذب الحديث መጥፎ ጥርጣሬ መጠራጠር በጣም ከውሸት ሁሉ ውሸት ከወሬዎች ሁሉ ውሸት የተባለና መጥፎ ነገር ቢኖር እሱ ነው ማለት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቅቃሉ። በሌላ ሐዲሳቸው ኢያኩም ወظن በሚል احذركم الظن ጥርጣሬን አስጠነቅቃችኋለሁ ሱአል ظن እዚህ መጥፎ ጥርጣሬ አያስፈልግም። በተቃራኒው ደግሞ መልካም ነገር መጠራጠር ደግሞ የተወደደ ይሆናል። ስለዚህ የተከለከለው ሱኡ ظن ሁለት አይነት ሱኡ ظن ወይም ደግሞ ሁስኑ ظن መልካም ጥርጣሬና መጥፎ ጥርጣሬ ይባላል። በአላህ ላይ መልካም ነገር ተስፋ ማድረግ አላህ ይመነደኛል ለኔ ጥሩ ነገር ያመጣል ወንድም ለኔ መልካም ነገር ነው የሚያስበው ጥሩ ነገር ነው የሚያስበው እሱ ለኔ ጥሩ ነው የሚያስበው ባለቤቷን እሷም እንደዚሁ በዚህ መልኩ ችግር የለውም። ጥሩና ለሰዎች መካከልም መተዛዘን መተባበርን የሚያጠናክር ነገር ነው። ግን በተቃራኒው ደግሞ ከሆነ ቅድም እንዳልኩት ብዙ አደጋዎችና መሻኪሎችን ችግሮችን ያመጣልና እንዲህ አይነት ጥርጣሬዎች መሰረት የሌላቸው መረጃ የሌላቸው ነገሮችን መጠራጠር መጠንቀቅና መራቅ ይኖርብናል የሚል ነበር የዛሬው መልእክታችን። አላህ Subhanahu Wa Ta'ala እንግዲህ በሰማሪው የምንጠቀምና የምንሰራ ሰዎች ያድርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።